በኢትዮጵያ ያሉ የጤና ባለሙያዎች ወደ ሌላ ሀገር መፍለሳቸው ከሌሎች ሀገሮች ልምድ ለመቅሰም ማስቻሉን የጤና ሚኒስቴር ገልጿል። 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ዓመታዊ ጉባኤ ከነሐሴ 15 እስከ 17 2018 ዓ.ም ድረስ እንደሚካሄድ በተነገረበት ጋዜጣዊ መግለጫ ላይ ነው ይህ የተገለጸው። ሀና አብደታ ተጨማሪ አላት። በምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ስር 16 አባል ሀገራት ይገኛሉ። በአሁኑ ወቅት አፍሪካ ከ70% በላይ መድኃኒቶችና 99% የሚሆኑ ክትባቶችን ከውጭ እንደምታስገባ 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ዓመታዊ ጉባኤን አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ ተነግሯል። በየዓመቱ ከምስራቅ አፍሪካ ቀጠና ወደ ውጭ ሀገር ለሕክምና በሚሄዱ ሰዎች ምክንያት $1 ቢሊዮን በላይ የውጭ ምንዛሪ እንደሚባክን የተነገረው። እነዚህንና ሌሎች ጉዳዮች ላይ ያተኮረው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ዓመታዊ ጉባኤ ከነሐሴ 15 እስከ 17 2018 ዓ.ም ድረስ ይካሄዳል የተባለ ሲሆን 4 ዋና ዋና አጀንዳዎች እንደሚነሱበት የጉባኤው አዘጋጅ ኮሚቴ ሰብሳቢና የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ፕሬዝዳንት የሆኑት ዶክተር ማርቆስ ፈለቀ ገልጸዋል። ከነዚህ አጀንዳዎች ውስጥ አንዱ በሀገር ውስጥ ያለውን የሕክምና መሳሪያዎችና ግብዓቶችን ማሟላትና ራስን በራስ አቅም መቻልን የተመለከተው እንደሆነ የጠቆሙት ዶክተር ማርቆስ በምስራቅ አፍሪካ ከ570 ሚሊዮን በላይ ሕዝብ እንደሚገኝና ይህን የሚመጥን ግብዓት እንዲሁም ፋይናንስ አስፈላጊ መሆኑን ተናግረዋል። በሀገር ውስጥ የሕክምና መሳሪያዎችንና ግብዓቶችን ማምረትና አቅምን መቻል ይሄ በጣም ትልቅ ትኩረት ተሰጥቶበት የሚሰራ ነው። ሌላው ያለ ፋይናንስ ደግሞ የሄልዝ ኬር ሬዚሊየንስ ወይም ጽናት ሊኖር አይችልም እና እሱ ላይ በተለይ እንግዲህ አሁን ካለው የተለዋዋጭ የዓለማችን የፋይናንስ ላንድስኬፕ የተነሳ ምን ማድረግ አለብን የሚለው ነገር ላይ እና በተለይ ዶሜስቲክ ሪሶርስ ሞቢላይዜሽን አማራጭ የፋይናንስ አሰራሮችን የግልና የመንግስት አጋርነት ሊሆን ይችላል፣ የዶሜስቲክ ሌሎች የፋይናንስ ሜካኒዝሞች ሊሆን ይችላሉ፣ ኢንሹራንሶች ሊሆን ይችላል። እነዛ ላይ የምንሰራበት ይሆናል። ሌላው ጥራት ያለው አገልግሎት እንዲሁም ቀጠናዊ ትስስር ላይ ይሰራል የተባለ ሲሆን ጉባኤው እንደ አውሮፓውያኑ አቆጣጠር በ2040 እስከ 60% የሕክምና ግብዓቶችን በሀገር ውስጥ የማምረት አህጉራዊ ግብን ለማሳካት እንደሚያግዝ ተነግሯል። እንደ ኢትዮጵያ የፋይናንስ እንዲሁም የሕክምና ግብዓትን በማሟላት ረገድ እየተሰሩ ያሉ ስራዎችን ያብራሩት የጤና ሚኒስትር ዴኤታ የሆኑት ፍሬሕይወት አበበ በጉባኤው ላይ ይህን ልምድ እንደሚያጋሩም ተናግረዋል። የጥሬ ዕቃዎችን የማምረት የመድኃኒት ፈዋሽነትን ማረጋገጥ ጭምር መስራት የሚችል አቅም መፍጠር እንደ ሀገር ኃላፊነት ወስደን እየሰራን ነው። ይህን ስንሰራ ለአፍሪካ ያስቀመጥናቸውን በ2040 60% የሚሆነውን ምርት በአፍሪካ ደረጃ መመረት አለበት ያልነውን ግብ ከማሳካት አንጻር ድርሻችን እየተወጣን በየጊዜው የጤና ፋይናንስ እያደገ ነው ያለው። የዛሬ 6 7 8 ዓመት ወደ ኋላ ብንሄድ ከአጋር አካላት ምናገኘው ፋይናንስና ከመንግስት ምናገኘው ፋይናንስ ኦልሞስት 50% አጋር አካላት ናቸው የጤናውን ፋይናንስ የሚሸፍኑት የነበር። ዛሬ በዛ ልኩ አይደለም ያለ ነው። መንግስት ድርሻውን እየወሰደ በሂደት ኃላፊነቱን እየወሰደ ነው ያለው። ከዚህ በተጨማሪ ከግል ተቋማት ከሕክምና መሳሪያዎች ግብዓትና መድኃኒት አቅርቦት ጋር በተያያዘ በጋራ እየተሰራ መሆኑን የገለጹ ሲሆን በድንበር በኩል ሊመጡ የሚችሉ ወረርሽኞችን ለመከላከል ከሀገራት ጋር በትስስር በመስራት ቁጥጥር እንደሚደረግ ተናግረዋል። የወረርሽኝ ቁጥጥር ስርዓቶቻችን በየቦርደሮቻችን በሙሉ ቁጥጥር የሚደረግባቸው ኬላዎች አሉ። ስለዚህ እንደዚህ ኬላዎች ላይ የሚገባው የሚወጣው ሰው በአግባቡ የጤና ምርመራ የጤና ስክሪኒንግ እያደረግን የምናስገባበት አቅም መፍጠር የቻልንበት እየሰራን ያለንበት በመሆኑ ብዙ ወረርሽኞች በአጎራባች ሀገሮቻችን እንኳን ሲከሰቱ ወደ ኢትዮጵያ ብዙ ሰው እየመጣን ቢሆንም እንዳይተላለፍ ማድረግ የቻልንበት አንዱ ኬላዎች አሉ። ሌላው ትልቁ ኢትዮጵያ በቀን ብዙ ፍላይት አላት። ስለዚህ ምንድነው እያደረግን ያለ ነው? አየር መንገዳችን ላይ ትልቅ የምርመራ ጣቢያዎች አሉን። በተለያዩ ሀገራት ሲከሰቱ ወይ ደግሞ ሊከሰቱ የሚችሉ ብለን የምናስባቸው ወረርሽኞችን የመቆጣጠር የመለየት ሲከሰትም ደግሞ አክሞ የማዳን አቅም ደግሞ የኛን የአገር ውስጥ ላቦራቶሪዎችን አቅም ማሳደግ የምርመራ አቅም ማሳደግ የልየታ አቅም ማሳደግ ስራ እየሰራን ስለሆነ በእንደዚህና በአጎራባች ሀገሮቻችን ጋር ባለን መረጃ ልውውጥ ትስስር ጭምር ወረርሽኞችን መከላከል እየቻለን ነው። ከጤና ባለሙያዎች ፍልሰት ጋር በተገናኘም ጥያቄ የቀረበላቸው ሚኒስትር ዴኤታዋ ባለሙያዎቹ ወደ ሀገር ቤት ተመልሰው እንዲሰሩ የሚያስችል ዝግጅት አስፈላጊ መሆኑን ጠቅሰው ወደ ውጭ ሄደው መስራታቸው ግን ልምድ ለመውሰድ እንደጠቀመ ተናግረዋል። ብዙ የአፍሪካ ሀገራት የኛ ባለሙያዎች እየሄዱ እዛ ሕክምና መስጠት መቻላቸው የኛ ባለሙያዎች በአቅም
በክህሎት ምን ያህል ኮምፒታንት እንደሆኑ የሚያሳይ አንዱ ትልቅ እድል ነው። እዛም ሂዶ ሰጥቶ መልሶም እንዳያችሁት በክረምት በጎ ፈቃድ ላይ እየመጡ አገራቸው ላይ አገልግሎት የሚሰጡ ኢትዮጵያውያን ትውልድ ኢትዮጵያውያን በጣም ብዙ ናቸው። በዚህ ዓመት ብቻ ከ20 ሚሊዮን በላይ ማህበረሰብ በጤና ምርመራ በበጎ ፈቃድ እየሰጠን ነው ያለ ነው። አሁን በዚህ ክረምት ወደ ውጭ መሄዳቸው ጠቅሞናል። በዚህ ክህሎት ይዘውልን መጥተዋል፣ እውቀት ይዘውልን መጥተዋል። እንደዚህ መጥቶ እያገለገሉን ያሉት ብዙዎቹ ደግሞ አሁን ኢትዮጵያ ውስጥ እየተፈጠረ ያለው ምቹ ሁኔታ አንደኛ ማሰልጠን ብቻ ሳይሆን ተቋሞቻችን በግብአት መሟላት አለባቸው፣ ዝግጁ መሆን አለባቸው። በሰለጠኑት ልክ አገልግሎት እንዲሰጡ ዝግጁ የሆኑ ተቋማት ያስፈልጉናል። የጤና ባለሙያዎቹ ተመልሰው በመምጣት በሀገራቸው ማገልገላቸው በበጎ ጎኑ እንደሚታይ የገለጸው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን በበኩሉ ባለሙያዎቹ በሀገር ውስጥ እንዲሰሩ ከግብአት ማሟላት ጀምሮ መስራት እንደሚገባ ጠቁመዋል። ጤና ባለሙያዎቻችን እንደምታውቁት ከዚህ ቀደም ወደ አውሮፓ፣ ወደ አሜሪካ ነበር በአብዛኛው የሚሰደዱት። እንዳውም እኛ በዚህ በሪጅን ውስጥ መሆናቸው እንደ ልዩ ጥቅም ነው የምናየው። እርስ በርስ ሪፈር ለመደራረግ በባህልም በቋንቋም በብዙ ነገር የመደጋገፍ ነገር ስላለ እንደ ጥሩ ነገር እናየዋለን። ኦፍኮርስ ምንድነው ክብርት ሚኒስትርም እንዳለችው የሂደቱ ባለሙያዎች በዛ የሚቀሩ አይደሉም፣ የሚመጡ ናቸው። ሩዋንዳ ላይ ብናይ 112 ስፔሻሊስት ሐኪሞች ኢትዮጵያውያን ስፔሻሊስት ሐኪሞች በተለያዩ ሆስፒታሎች ይሰራሉ። ተቋሞቻችንም እዚህም ያሉ ተቋሞች እንግዲህ እነሱ እዚህ ያጡትን ነገር አድርገው ተወዳዳሪና ተፎካካሪ እንዲሆኑ ይጠቅመናል። ስለዚህ በእነሱ ሳይድ የምናገኘው ልምድ አለ፣ በዚያው ልክ ደግሞ እኛም መዘጋጀት ያለብን ነገር አለ። በዚህ በ13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ዓመታዊ ጉባኤ ላይ ከ2600 በላይ ተሳታፊዎች እንደሚታደሙ የተገለጸ ሲሆን ከ20 በላይ ሀገራት የተውጣጡ መሪዎች፣ ባለሙያዎችና ተመራማሪዎች ይሳተፋሉ ተብሎ ይጠበቃል።